ጌታ ቀና አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉድያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስከዛዝ ቆያችሁ። አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንዳስተማራችሁን ለመከራችሁን ቃሉን እንዳካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክት ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለቅዱስ ዑራኤል ክብረ በዓል በሰላም በጤና አደረሳችሁ። ከቅዱሳኑ በረከትን ረድኤትን ፍቅራቸውን ጣዕማቸውን ያሳድርብን። እግዚአብሔር ቢወድና ቢፈቅድም መስከረም 22 የዕለቱ ምንባባት ውስጥ ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 ከቁጥር 7 እስከ ፍጻሜው ያለው ኃይለ ቃሉም እንደዚህ ይላል። ነገር ግን በኃይሉ ታላቅነትም ከእግዚአብሔርም እንጂ ከእኛ እንዳይሆንም ይህ መዝገብም በሸክላ ዕቃ ውስጥም አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጠፋም። ኢየሱስ ክርስቶስም የሕይወትም ደግሞ በሥጋችን ይገለጥ ዘንድም ሁልጊዜ የኢየሱስን መሞትን በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ የሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንንም ከኢየሱስ የተነሳ ዘወትርም ለሞት አልፈንም እንሰጣለንና፣ ስለዚህ ሞቴ በእኛ ሕይወቱም በእናንተ ይሰራል። ነገር ግን አመንሁ ስለዚህ ተናገሩ ተብሎ እንደተጻፈ፣ ያውም አንዱ የእምነትን መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ጌታን ኢየሱስን ያስነሳው እኛንም ደግሞ ከክርስቶስ ኢየሱስ ጋር እንዲያስነሳንም ከእናንተም ጋርም እንዲያቀርበን እናውቃለን። በብዙዎች በኩልም የተትረፈረፈውን ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለትም ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛትም ከሁሉ መጠንም ይልቅም ያደርግልናልና፣ የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 እስከ ፍጻሜው ያለው ኃይለ ቃሉም እንደዚህ ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህም እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድም በመጠን ኑሩ። የፍቅር የኃጢአትም ብዛትም ይሸፍናልና፣ ከሁሉ በፊትም እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማንጎራጎርም እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎችም እንደመሆናችሁም እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠንም በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን በእግዚአብሔር በሚሰጠን ኃይልም ነው ብሎ ያገልግል። ክብርና ስልጣንም እስከ ዘላለም ድረስም ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔርም በነገር ሁሉ ይክበር ዘንድ አሜን። ወዳጆች ሆይ በእናንተ መካከል እንደ እሳትም ሊፈትናችሁ ስለሚሆነው መከራ ድንቅ ነገርም
እንደመጣባችሁ አትደነቁ። ነገር ግን ክብሩ ሊገለጥ ደግሞ ሐሴትም እያደረጋችሁ ደስ እንዲላችሁም በክርስቶስ መከራ የምትከፈሉበት ምንም ልክ ደስ ይበላችሁ። ስለ ክርስቶስም ስም ብትነቀፉ የክብር መንፈስም የእግዚአብሔር መንፈስም በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆንም ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆንም ግን መከራን ቢቀበል ስለዚህም ስም እግዚአብሔርን ያመሰግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምር ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነም ለእግዚአብሔር ወንጌል የማይታዘዙትም መጨረሻቸው ምን ይሆን? ጻድቅ በጭንቀት የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድም መከራን የሚቀበሉ መልካምንም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። የሐዋርያት ሥራ ምዕራፍ 19 ከቁጥር 8 እስከ 11 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ወደ ምኩራብ ገብቶ ስለ እግዚአብሔር መንግሥትም እየተነጋገረና እያስረዳቸው መንግሥት እየተነጋገረና እያስረዳቸው 3 ወር ያህልም በግልጽ ይናገር ነበር። አንዳንዶች ግን እልከኞች ሆነውም በሕዝብ ፊትም መንገዱንም እየሰደቡ ባላመኑ ጊዜ ከእርሱ ርቀውም ከእነርሱ ርቆ ደቀ መዛሙርትን ለየ። ጢራኖስም በሚሉትም በትምህርት ቤትም ዕለትም ይነጋገረው ነበር። በእስያም የሚኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃልም እስኪሰሙ ድረስም 2 ዓመት ያህልም እንዲሁ ሆነ። እግዚአብሔርም በጳውሎስ እጅም የሚያስገርም ተአምራትን እያደርግ ነበር። መዝሙረ ዳዊት ምዕራፍ 26 ነአብየ ዳዊት ባለመዝሙር ሰናይ ወጥኡ መቃል ተለቦን ነገር ፍካሬ ሁሉ አምሳለ ከመዋድሳ ለማርያም ድንግል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንድን ነው? ክፉዎች በአስጨናቂዎችም በጠላቶችም ሥጋን ይበሉ ዘንድም በቀረቡ ጊዜ እነርሱ ተሰናካክለው ወደቁ። ጠላትም ቢከበኝም ልቤ አይፈራም። ሰልፍ ቢነሳብኝም በዚህ እተማመናለሁ። እግዚአብሔርን እንዲት ነገርም ለመኑት፣ እርሷንም እሻለሁ። በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድም እግዚአብሔርን ደስ የሚያሰኘውንም አይ ዘንድም መቅደሱንም እመለከት ዘንድም በመከራ ቀንም በድንኳኑ ባሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በአደባባይም ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶች ላይ ራሴንም ከፍ ከፍ አደረገ። በድንኳን የምስጋና መሥዋዕትንም ሰዋው። ለእግዚአብሔር እቀኛለሁ ዘምርለትም አለው። አቤቱ ወደ አንተ የጮኹትንም ቃሌንም ስማኝ፣ ማረኝ፣ አድምጠኝ። አንተ ፊቴንም እሹት ብልሃልና አቤቱ ፊትህንም እሻለው። ልቤም አንተን አለ። ፊትህንም ከእኔ አታዙር፣ ተቆጥተህም ከባሪያህም ፈቀቅ አትበል። ረዳት ሆነኝ አትጣለኝም፣ የመድኃኒት አምላክ አትተወኝ። አባቴና እናቴ ጥለውኝ ነበር፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶችም በቀንና በመንገድም ምራኝ። የሐሰትም ምስክሮችንም አመፀኞችንም ተነስተውብኛልና ለጠላቶች ፈቃድም አሳልፈህም አትስጠኝ። እግዚአብሔርን ቸርነት የሕያዋንም ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ የሚያደርጉ ብርታት ልብህም ይጽና። እግዚአብሔርን ተስፋ አድርግ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። የማርቆስ ወንጌል ምዕራፍ 13 ከቁጥር 9 እስከ 14 ያለው ኃይለ ቃል። እናንተ ግን በራሳችሁ ተጠንቀቁ፣ ወደ ሸንጎ አሳልፈውም ይሰጧችሁ፣ በምኩራብም ትገረፋላችሁ፣ ምስክርም ይሆንባችሁ ዘንድም ስለ እናንተ በገዦችና በነገሥታት ፊትም ትቆማላችሁ። አስቀድመም ወንጌልም ለአሕዛብም ሁሉ ይሰበክ ዘንድ ይገባል። ሲጎትቷችሁና አሳልፈውም ሲሰጧችሁንም ምንም እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዚያ ሰዓትም የሚሰጣችሁ ተናገሩ። የሚነገረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁምና።
ወንድሙም ወንድሙን አባትም ልጁንም ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይም ይነሳሉ ይገድሏቸውማል። በሁሉም ዘንድም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተነገረውንም የጥፋት ርኩሰትም በማይገባ ስፍራ ቆሞ ብታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮችም ይሽሹ፣ በሰገነትም ያለ ወደ ቤት አይውረድ፣ ከቤቱም አንዳችም ይውሰድ ዘንድ አይገባም። በእርሻው ያለ ልብሱንም ይውሰድ ዘንድ ወደ ኋላው አይመለስ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በስታ